እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? መሀል አዲስ አበባ ነው እንዴ ለገጣፎ? አስረግጠ ነው መነጋገር ያለብን። እኔ ካላወቅሁት የሚለው ክብርት አዳነች አቤቤ ሰው እኮ ሆድ ብሶት መሮት ማለት ነው። በቀን 5 እና 6 ሰው እኮ ነው አዲስ አበባ ላይ ራሱ ምን ያጠፋ ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ነገ ከነገ ወዲያ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳደር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳያወጣ ህዝቡን በታተናችሁ። መዝናኛ ቦታውን ማን የሚዝናናበት? እኛ ለቀን እየወጣ ማን ነው የሚዝናናበት? መንግስት የት ነው ያለው? ቆይ እኛ የት ነን? እኛ ምንድነን? ህዝብ አይደለም? ሰላም ጤና ይስጥልን። እንደቆያችሁልኝ ከአንድ ሳምንት ቆይታ በኋላ ተመልሰን ተገናኝተናል። በዚህ በጠፋንበት ሳምንት የተፈጠሩ ብዙ ነገሮች አሉ። ከነዛ መሃል እንግዲህ ቴዲ አፍሮ ዘፈን አነጋገር ሆኖ ቀጥሏል። ብዙዎቻችሁ ያታችኋል ብዬ አስባለሁ። ከንቲባ አዳነች አቤቤ እንግዲህ ቴዲ አፍሮ ዘፈን ግልጽ የሆነ ምላሽ ሰጥታለች። እውነት ከአዲስ አበባ የተፈናቀሉ ሰዎች ቤት አግኝቷል የሚሉን ነገር ከተፈናቃዮቹ አንደበት የማስደምጣችሁ ነው የሚሆነው። እንደዚሁ ደግሞ ከንቲባዋ ቴዲ አፍሮ ለምን ለገጣፎ ገባ ብላ ተናገረችው ንግግር አለ። ይሄ ነገር ትክክል ነው ወይ የሚለው ነገር የምንመለከት ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? ያው መግቢያ ላይ እንዳልኳችሁ እንግዲህ ሰሞኑን አንድ ሳምንት ጠፍተን ነበርና በዚህ አንድ ሳምንት ውስጥ ብዙ ነገር ተፈጥሯል። ከነዛ መሃል ቅድም እንዳልኳችሁ ከንቲባ አዳነች አቤቤ ለቴዲ አፍሮ ዘፈን ዳስጣል የሚለው ወይ ደግሞ ይሄ መሃል ገቡና ቆሙን ካላለ የሚለውን ዘፈን እንግዲህ ያው ለአዲስ አበባ ነው የተዘፈነው ብላ ወይ ደግሞ ነፃ ተረድታ ምላሽ ይሰጥ ነበርና በዛ መሃል እንግዲህ ቴዲ አፍሮ ለምን በራሱ ለገጣፎ ገባ የሚል ነገር አንሳ ስትናገር ነበር። እሱን እንመለከታለን። ከዛ በፊት ግን የአዲስ አበባ ነዋሪዎች አልተፈናቀሉም ብላ እንግዲህ ከንቲባዋ ስትከራከር እንመለከታለን እና እስቲ መጀመሪያ እሷን ነገር ላሰማችሁና እውነት የአዲስ አበባ ተፈናቃዮች ቤት አግኝቷል አልተፈናቀሉም የሚለው ነገር እንመለከታለን። አስረግጠ ነው መነጋገር ያለብን። የሰሞኑ የምርጫ ክርክር ዋናው ማዕከሉም ይሄ ስለሆነ ግልጽ ልንሆን እኩል ይገባልና ነው። ለምሳሌ የፒያሳን ነዋሪ ያስገባ ነው ኃይሌ ጋርመንት አካባቢ ነው ላፍቶ 2000 የሚባለው ሰፈር መሃል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ የሚባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ምን ነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶል እንደሸኛው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅር። እዛ እጣ ይወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አድርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረከበን። እኛ ስላረግነው ነው ዝቅ የሚለው ቁልፍ ስላስረከብን ጠርተን። አንድ ሁለተኛ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። እኔ ካላወቅሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል እንግዲህ ከንቲባ በሰማችሁት መንገድ እነ ቴዲ አፍሮ ለምን ለገጣፎ ገቡ፣ እንደዚሁም ደግሞ እኛ ስንሰራ እንደማታደንቁት ሌሎች ሰው ታደንቃላችሁ የሚል ነገር ስታነሳ እንመለከታለን። በተጨማሪ ደግሞ እንዲሁም የተፈናቀለ የለም፣ እንደዚሁም ደግሞ ተፈናቅሎ ቤት ያላገኘ አካል የለም፣ እስቲ ካለ ይምጣና ይጠይቀን የሚል ነገር ታነሳለችና ወደ ቴዲ አፍሮ ጉዳይ ደግሞ ቴዲ አፍሮ ለገጣፎ ለምን ገባ ወደሚለው ጉዳይ እንመለሳለን። መጀመሪያ ግን ከአዲስ አበባ ከመሃል ፒያሳ ከሜክሲኮ ከነዚህ ከተሞች ወይ ከመርካቶ የተፈናቀሉ ተፈናቃዮች ቤት አግኝቷል ወይ እነሱ ምን ይላሉ የሚለው ነገር አንድ እታችንን ብቻ ላስደምጣችሁ። መዝናኛ ቦታውን ማን የሚዝናናበት? እኛ ለቀን እየወጣ ማን ነው የሚዝናናበት? ለህዝብ አለ መዝናኛ ቦታ? እኛ እኮ ህዝብ ነን አይደል እንዴ? ህዝብ ማን ነው? መንግስት አይደል እንዴ? እኛ ደህና መንግስት መጣልን ያለ እኮ ነው ይሄ ነገር የተከሰተው። እኛ የት እንሂድ? አገራችን ነው ብለን እየኖርን በሰላም እንሰደድ? ለስሙ ግን ከአረብ ሀገር ይምጡ ይላል። አሁን ግን እኔ አሉኝ እህቶች እንዲመጡ አልፈልግም። ምክንያቱም አገር የለንም፣ በቃ የለንም። በእውነት ለመናገር
ይሄ መዝናኛ እኮ እኛ ስንኖር ነው የምንዝናናበት። እኛ እየኖርን ስንሆን ነው እኮ ሰው የሚዝናናበት። መንግስት የት ነው ያለው? ቆይ እኛ የት ነን? እኛ ምንድን ነን? ህዝብ አይደለም? እኛ የመንግስት አንድ አካል አይደለም? ቆይ ምን እየተካሄደ ነው ያለው በአገራችን ላይ? ውጭ ሀገር ያሉት የትም እንትን እየተጉላሉ፣ እኛ በአገራችን ላይ እንጉላላ። ደህና መንግስት መጣ ስንል ይኸው እኔ ግራ ገብቶኛል። እኔ ራሴ ማለት ነው በጣም በቃ እነዚህ እኮ ሰዎች ያሳዝናሉ። ስንት ቤተሰብ የሚያስተዳድሩ ቤተሰቦች ናቸው። ተማሪዎች አሉ። እነዛ ተማሪዎች አሁን ለቀው ግማሽ ሴሚስተር አልፈዋል። የት ነው የሚማሩት? ግማሽ ሴሚስተር ማንም ይቀበላቸውስ? የትምህርት ቤት ነው የሚማሩት? እነሱ የት ነው መውደቂያቸው? ግረው ነው ይሄን ቤት ይሰሩት። ላፋቸው ጠብ አድርገው አሁን ከየት አምጥተው ነው የሚሰሩት? ሌላ ቦታ እንኳን አልተሰጣቸውም። ቦታ እንኳን እኛስ የት ነው የምንሄደው? ሜዳ ላይ ነው የምንሆነው? ለስሙ ግን ጎዳና ያሉትን አነሳለሁ ይላል። እኛስ ጎዳና ላይ ያለ ነው? እኛ ማንም የሚያይን የት አካል ነው? እኛ አካል የቱ ነው የሚያይን? የት አካል ነው የሚያይን? መንግስት እውነት አለ ኢትዮጵያ ላይ? እውነት ለመናገር በጣም ተሰምቶኛል። በቃ እኔ እንድሰደድ ነው ያደረገኝ። በቃ ወደ አረብ ሀገር እንድሰደድ ነው ያደረገኝ። በቃ እውነት ለመናገር ማለት እውነት መንግስት ካለ ይፍረደ። በቃ ይሰጣል አንድ ቀን በቃ ነገ ይፈርስባችኋል ተብለናል። በእናታችሁ በፈጠራችሁ ጌታ ተባበሩ። በቃ እንደምታውቁት እንግዲህ ህዝቡ በዚህ መንገድ እየጮኸ ነበር በጊዜውና ጧት መጥተው ነገ ካላፈረሳችሁ የሚል ነገር ወይ ደግሞ አንድ ቀን ነው የሚሰጣችሁ፣ የሰጠን አንድ ቀን ነው ምንም ቦታ ሰጠንም የሚል ነገር እንግዲህ ታችን አንስታ በስሜታዊነት በመሶት ስትናገር እንመለከታለን። እና እንግዲህ ከንቲባዋ ቤት ያልደረሰው ካለ ቦታ ያላገኘ ካለ ይጠይቀን ላሉት ነገር አይ ቲንክ መልስ ይመስለኛል። በዚህ መንገድ ድምጻቸውን ሲያሰሙ የነበሩ ተጎዳን ሲሉ የነበሩ እህታችን ሳትሆን በጣም ብዙ የአዲስ አበባ ነዋሪዎች አሉና በዚሁ አጋጣሚ የተፈናቀለ የለም እብን ቦታ ያላገኘ የለም ለሚለው ነገር ይሄው አለ ለማለት ፈልጋለሁ። እነዚህንም መነገራው መሀል ለሰማነው እንግዲህ ያው እነሱ ለምን ለገጣፎ ይገባሉ ብላ የምታነሳው ፓርት አለና ስለማን ነው ያወራች የምትገኘው ከንቲባው ስንመለከት ስለ አርቲስቶች ነው። ከአርቲስቶች ማን እንግዲህ አሁን ቴዲ አፍሮ ለገጣፎ ነው የሚኖረው። ዘመኑን እንግዲህ የዘፈነው ተፈናቀልን ያለውም እሱ ነው። እንደሚታወቀው ህዝቡ ተጎዳ ያለውም እሱ ነውና መልሱ ለሱ እንደሆነ አያከራክርም፣ ግልጽ ነው። ያው ብዙ ሁሉም አብዛኞቹ ባለስልጣናት ለቴዲ አፍሮ መልስ ተሰጡ። ከንቲባውም እንግዲህ መልሳቸውን ይሰጡ ይገኛሉ ለቴዲ አፍሮና እንደዚሁም ደግሞ ወደ ለገጣፎ ብዙ አርቲስቶች አሉ። በጣም ብዙ አርቲስቶች ለገጣፎ ነው የሚኖሩት። ለምን ይኖራሉ? እንደዚሁም ደግሞ እውነት ህዝቡንና አርቲስቶችን ማነጻጸር በራሱ ትክክል ነው የሚለውን ነገር ብዙዎች አንስተዋል። ከነዛ ማለት ወንድማችን ስሙት። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ክብርት ከንቲባ ልክ ኖት። ብዙ አርቲስቶች አዲስ አበባ ከመኖር ይልቅ ለገጣፎ መኖር ይመርጣሉ። ባለው ተጨባጭ ሁኔታም ለገጣፎ ብዙ አርቲስቶች ይኖራሉ። ግን እነዚህ አርቲስቶች የትራንስፖርት ጉዳይ ማተር ያደርጋቸዋል ወይ? የሥራ ቦታ ጉዳይ ማተር ያደርጋቸዋል ወይ? የገቢ ምንጫቸውና ሶሻል መስተጋብራቸው ካሉበት ቦታ አንጻር ማተር ያደርጋሉ ወይ የሚለውን ነገር አነጻጽረው ነው ወይ የሚያወሩት ወይስ ከቦታ አንጻር ብቻ ነው የሚያወሩት? ለምሳሌ ከፒያሳ ተፈናቅላ ገላን ጉራ የሄደች አንድ ጉሊት ቸርችላ ልጆቿን የምታሳድግ እናት ጫጫታና ሁካታ ደብሮት ለገጣፎ ሄዶ ከሚኖር አርቲስት ጋር ማነጻጸሩ ልክ ነው ወይ? ማለት ስናነጻጽር ከቦታና ከርቀት አንጻር ብቻ ነው ወይ? ቴዲ አፍሮንም ሊሆን ይችላል፣ ያው የዘፈነው ቴዲ አፍሮ ስለሆነ፣ ፕላስ ደግሞ ሌሎችንም አርቲስቶች ሊሆን ይችላል። እነሱ ከለገጣፎ ተነስተው አዲስ አበባ ለመምጣት የትራንስፖርት ጉዳይ ማተር አያደርጋቸውም። በፈለጉት ሰዓት የፈለጉት ቦታ መገኘት ይችላሉ። ከፒያሳና ከካዛንቺስ ተፈናቅለው ጥግ ጥግ ያሉ ቦታዎች ላይ ሄደው የሰፈሩ ሰዎች መሃል ከተማ በጊዜ ለስራ ለመድረስ ስንት ሰዓት ነው ተነስተው ታክሲ እየተሰለፉ ያሉት? ሌላውና ተጨማሪው እነዚህ ሰዎች የጥበብ ሰዎች ናቸው። ጥበብ ደግሞ ከሁካታና ከጫጫታ ጋር አብራ አትሄድም። አዲስ አበባ መኖር ለጥበብ ሰዎች ከፈጠራና ከክሬቲቪቲ አንጻር የራሱ የሆነ ተጽዕኖ ሊኖረው ይችላል። ስለዚህ ሜቢ ከአዲስ አበባ ወጥቶ ለገጣፎ መኖር ለጸጥታ፣ ለመመሰጥና ለተለያየ ነገር ጸጥ ያለና የተረጋጋ ቦታ መኖር አለባቸው። አርቲስቶቹ ከዛም መንገድ አይተውት ለገጣፎ ይኖራሉ። ግን ከፒያሳ አንስታችሁ ገላን ጉራ የወሰዳችኋት ጉሊት ቸርችላ ልጆቿን የምታሳድግ እናት ከትራንስፖርት፣ ከላይፍ ስታይል፣ ከተለያየ ነገር አንጻር አዲስ አበባ ጥግ ወስዳችሁ እነሱን መበተናችሁ የራሱ የሆነ ማህበረሰባዊ ተጽዕኖ አምጥቷል። ይህንን አምናችሁ ሂሳችሁን ውጣችሁ ከዚህ በኋላ በምታደርጉት ነገር ላለመድገም የእርምት እርምጃ በመውሰድ ፈንታ ከአፈርኩ አይመልሰኝ አይነት አካሄድን እስከ መቼ መርጣችሁ እንደምትቀጥሉበት አይገባንም። ወንድማችን እንግዲህ በዚህ መንገድ ምላሽ ሰጥቷል። አይነጻጸርም ገና ከጀመሩ ከአርቲስቶች ጋራ የህዝባችን ኑሮ አይነጻጸርም የሚል ነገር ሲያነሳ እንመለከታለን። ወንድማችን የያዝለታም እንግዲህ በዚህ ጉዳይ ሀሳቡን ሰጥቶበታል። እንስማው እስቲ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ?
ጨዋታው ግልጽ ነው። ክብርት አዳነች አቤቤ እንደምን አሉ? በእግዚአብሔር ቁጭ ይበሉ። እኔ ምለው አዳነች አቤቤ ሰው ለገጣፎ የሚሄድ ኮየ ፈጨም ሄዶ ቤት የሚገዛው ስላለው እኛ እያወራን ያለ ነው ገንዘብ ስላለውና አቅም ኖሮት ኮየ ፈጨና ለገጣፎ ሄዶ መሬትና ቤት ስለሚገዛው ሰው አይደለም እያወራን ያለ ነው። እያወራን ያለ ነው አዲስ አበባ ላይ የነበረ ማህበረሰብ ያለ ዕውቀትና ያለ ፕላን ቤቱን አፍርሳችሁና ንዳችሁ ያለ ህዝቡ ፍቃድ እንዴ እዛ ስለጣላችሁ ስለ ደሃው ማህበረሰብ እኮ ነው እያወራን ያለ ነው እንጂ ለገጣፎና ኮየ ፈጨ ገንዘቡን ዘጭ አድርጎ ስለሚገዛ ሰው እኛ አይመለከተንም። ምን አገባን? እኛ እያወራን ያለ ነው አቅመ ደካሞች በአቅማቸው ጎመንም ገዝተው ካሮትም ሽንኩርትም አድርገው ባላቸው ነገር ከተማው ላይ ባለው ነገር እየተንቀሳቀሱ ለዕለት ጉርሻቸው የሚንቀሳቀሱትን አሁን ማህበረሰብ አለ እንጂ ለገጣፎ ሄዶ መሬት ስለሚገዛው ሰውዬ አይመለከተንም። መብቱ ነው። ጥሩ አየር ጥሩ ቦታ ሄዶ ገዝቶ መኖር ይችላል። ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ ደስ የሚለኝ ነገር ነዋሪዎች አወዳድሩ ሰው እኮ ሆድ ብሶት መሮት ማለት ነው። በቀን 5 እና 6 ሰው እኮ አዲስ አበባ ላይ ራሱን የሚያጠፋው መኖር አቅቶት እኔ እኮ ግራ ነው የምታጋቡኝ እኮ ሆድማ ስለባሰው እኮ በዘፈኑ ደስ ያለው ከከተማ ወጥቶ ዳር ቆሞ ሰው የልቡን ሲነግሩት የኮረኮሩትን ያክል ይስቃል። የዚህ ሰውዬ ዘፈን ልባችንን ስለነካው ሐዘናችንን ስለቀሰቀሰው ሆድ ብሶታችንን በቃላትና በስንኝ ስለተናገረው እኮ ነው እንደዛ ይሆን ነው እንጂ እናንተ ሆድ ባታስብሱ ኖሮ ከተማችን ላይ እዛው በተወለድንበት ባደግንበት ከተማ ላይ እዛው ቦታ ላይ ቤት ተሰርቶልን ኖሮ ኑሯችንን በኖርንበት በደብራችን ባደግንበት ስፍራ ኖረን ቢሆን ኖሮ የፈረሰው ይፍረስ አሮጌው አዲስ ይሁን። ማህበረሰቡን ግን ከአምልኮ ስፍራ ነጥላችሁ ወስዳችሁ ነገ ከነጎዳ ህዝብ በአንድነትና በጋራ ተነስቶ ጉሮራችሁን አንቆ እርሶን ከአዲስ አበባ መስተዳደር ጌታዎትን ደግሞ ከ4 ኪሎ ነቅሎ እንዳያወጣ ህዝቡን በታተናችሁት። በቡናና በጊዮርጊስ መካከል የነበረውን ጨዋታ ትላንትና የነበረውን ጨዋነት አይታችኋል። ከትላንት ወዲያ እዚህ ቦክስ ጨዋታ እስከ ሌሊቱ ስንት ሰዓት ህዝቡ ደግሞ ሰው ይታዘበናል ይበሉ እንጂ የቡናና የጊዮርጊስን ጨዋታ መጀመሪያ አዲስ አበባ ስታዲየም እንዳይደረግ ያደረገው ማን ነው? እርሶ እኮ ነው። የቡናና የጊዮርጊስ ደጋፊ እንደ አዲስ አበባ ተወላጅ እንዲሁም ደግሞ የሁለቱም ክለቦች መነሻቸው እዚቹ አዲስ አበባ ስለሆነ አብዛኛው የሚደግፋቸው ደጋፊ የአዲስ አበባ ልጅ ነው የቡናና የጊዮርጊስ ደጋፊ። ስለዚህ ስታዲየም ውስጥ ብሶቱን መናገር ጀምሮ ነበር። እግር ኳሱ ላይ በተገናኘ ጊዜ እርስ በርሱ ይበሻሸቃል፣ እርስ በርሱ ይነቋቆራል። ነገር ግን በሀገሩ ጉዳይና በአዲስ አበባ ጉዳይ ግን አንድ አይነት ድምፅ ነበራቸው። ያንን ድምፅ እናንተ አፍናችሁ አዲስ አበባ ስታዲየምን ለአመታት ከልክላችሁት በሩን ዘግታችሁ ነበር እና ምን ይገርማል ታዲያ እንዴ? በህወሓትም ጊዜ እኮ የቡናና የጊዮርጊስ ደጋፊ ስታዲየም ሞልቶ ነው የሚያየው እና የቡናና የጊዮርጊስ ደጋፊ ስታዲየም ገብቶ ብልጽግና አንደኛ ነው ያለው። በእርሱ አስተዳደርና መዋቅር ደስተኛ ነኝ አለ። ከከተማ ወጥቶ ዳር የቆመው የአዲስ አበባ ልጅ ስንትና ስንት ኪሎ ሜትር አቋርጦ ነው 4 ባስ 9 ሚኒባስ ተሻግሮ እኮ ነው አዲስ አበባ ስታዲየም ወጥቶ ኳስ የሚያየው። የጊዮርጊስና የቡና ደጋፊ በምንም ሁኔታ ውስጥ ክለቡን ለመደገፍ የትም ይገኛል። ስለዚህ እርሶ ምን ለማድረግ ፈልገው ነው እንዴ? የጊዮርጊስና የቡና ደጋፊ አዲስ አበባ ስታዲየም መግባቱ የብልጽግናን ትልቅነት የሚያሳይ ነው ብለው ያወራሉ። ትልቅ ሰው አይደሉ እንዴ? የቡናና የጊዮርጊስ ደጋፊ ማለት ነው። ክለቡ ሲኦል ቢጫወት ሲኦል ሄዶ ያያል። ሲኦል ያያል። አሁን ግን የአዲስ አበባ መዋቅርና መስተዳደር ገሃነም ሆኖበትም ቢሆን ክለቡን ለመደገፍ ማሊያውን ለብሶ ስታዲየሙን ጢም አድርጎ አይቷል። ግን እንዴት ነው የገባው? በምን አይነት ጥበቃ ነበረ? የፈለገውን እንዳይናገር አፈናችሁታል። የመጀመሪያው ትልቁ የሳይክል ውድድር የዓለም አቀፍ ውድድር እዚህ ኢትዮጵያ ይካሄዳል። ከእርሶ ጋር አንድ ነገር እንወዳደር። እርሶ በከተማው የሚኖረው ህዝብ ደስተኛ ነው ብለው ካመኑ ማለት ነው እስቲ ሜዳውን ይፍቀዱለት፣ ይውጣና ህዝቡ ስሜቱን ይናገር። እውነት እርሶ የሚያስተዳድሩት የአዲስ አበባ ነዋሪ በእኔ አስተዳደር ደስተኛ ነው ካሉ ሜዳውን ይፍቀዱለትና ከኮየ ፈጬም ከቡልቡላም ከየትም ቦታ ላይ እንዲሁም ደግሞ ከተማ ውስጥ ካለው ህዝብ ተወጣቶ መስቀል አደባባይ ላይ
ሐሳቡን እንዲገልጽ ፍቀዱለት። እስቲ ይሄን አድርጉ። ያኔ እኛም ለዚህ ህዝብ ድምጽ መሆኑን እናቆማለን። እውነትም ይሄ ህዝብ ደልቶታል ብለን ድምጻችንን እናቆማለን። ግን አታረጉትም። እስቲ ለህዝቡ ድምጹን እንዲያሰማ ሜዳውን ፍቀዱለት። ወንድማችን ያያ መንገድ እዚህ ሐሳብ ሳይነሳ ነበርና በጣም ብዙ ሐሳቦች ተነስተዋል። እንግዲህ በከንቲባው ንግግር ትክክል አይደለም ንግግራቸው ከዚህ አንፃር አይነጻጸርም እንዳይባል የሚል ነገር ያነሱ ብዙዎች አሉና እውነት ለመናገር አዲስ አበባ እንደ ስሟ አዲስ አበባ ሆናለች ወይ ደግሞ አበባ መስላለች እንደሚታወቀው። ነገር ግን ጥያቄው ምንድነው ይሄ አበባ መምሰሏ ወይ ደግሞ እነዚህ ማበባ እዚያ እንደምትመለከቱት እንግዲህ ይሄ እቺን የምትመስል ከተማችን እንግዲህ ወደዚህ የተለወጠችውና ቤቶች ነበሩ፣ በጣም በሺው የሚቆጠሩ ቤቶች ነበሩ። ያው ቤቶች ለማለት ቢከብድም ሰው የሚኖርባቸው ቤቶች ነበሩ። እንግዲህ ከንቲባ እንደተናገረው ቅድም ቤት ይባል ነበሩ የሚል ነገር ወይ ደግሞ ለመኖር የሚቻል የሚል ነገር ነው የተነሳውና ቤት ነበር እንደምትመለከቱ በሺዎች የሚቆጠሩ ቤቶች ነበሩ። እዚያ በጎን እንደምትመለከቱት ያ ተቀይሮ አሁን ሜዳ ሆኗል። ሜዳ ሚንስ ህዝብ ሚዝናናበት ሆኗል። እና ይሄ ህዝቡን ያማከለው ነው የሚለው ስንመለከት ቅድም መጀመሪያ ያሰማችሁት ታች ተናገ የሰማችሁት ሀገር ማለት ህዝብ እኮ ነው። ማን ነው ሚዛን እኛ ተፈናቅለን እኛ ሜዳ ወተን ማን ነው ሚዝናናበት እዚህ ላይ ሰምታችኋልና መዝናኛ ቦታውን ማን ነው የሚዝናናበት? እኛ ለቀን እየወጣ ማን ነው የሚዝናናበት? እውነት ለመናገር ቅድም እንዳልኳችሁ ሰርቷል፣ ስራው አለ፣ ልማቱ አለ። yes of course ይሄ ማንንም አከራካሪ ጉዳይም አይደለም። እኔ ለምን እንደሚነሳ አላውቅም። ብዙ ጊዜ ለምን ይሄ ህዝብ ልማት ጠል እንደሚባልም ግራ ይገባኛል። ኦኬ በብሩ የሰራው ልማት ከንቲባ አዳነች አቤቤ ከአባቷ ጋር ወይ ደግሞ ከእናቷ ጋር ለቅማለችም አይደለም ልማት ይሰራችው በህዝብ ብር ነው የሰራችው። ጠቅላይ ሚኒስትሩም ከደሞዙ ቀንሶ አይደለም ልማት ይሰራው። ወይ በሀገሯ ስም ተበድራችሁ ነው ወይ ደግሞ በህዝቡ ገንዘብ ነው ይሰራ። በህዝቡ ገንዘብ የሰራችሁትን ነገር ህዝቡ ይጠላል። ህዝቡን ልማት ጠል ነው አይከብድም እንደዛ ማለት እና ግራ የሚገኝ እሱ ነው። አይከብድም ህዝቡን ልማት ነው ለማለት ኦኬ። የሚፈናቅሉት ተፈናቅሎ ራሱን የሚያጠፋ ራሱን አጥፍቶ ከሀገር የሚፈናቀለው ከሀገር ወጥቶ ተሰዶ ኦኬ ግብር ጫና የመጣበት ስራውን ለቆ በዚህ መንገድ ነው የሰራው ልማቱ። ወይ ደግሞ ይሄ ከተማ ያበበችው በዛ መንገድ ነው። እንደዛ መስዋዕትነት ከፍሎ ህዝቡ የሰራውን ነገር እኛ ሰርተን ነው እናንተ ጥላላችሁ ብሎ ህዝቡን መናገር ተገቢ አይመስለኝም። እኔ ኦኬ ህዝቡ በራሱ ላይ የሰራውን ነገር ሊጠላ አይችልም። በራሱ ገንዘብ የሰራው ነገር ሊጠላ አይችልም። እና ህዝቡን በምንም ተአምር በምንም ሁኔታ ምንም መለኪያ ህዝቡ ልማጠል ሊሆን አይችልም። ህዝቡ ጥያቄ አለው፣ በቃ ችግር አለብኝ ብሏል። ችግሩን መመለስ ነው እንጂ ልማጠል ነው ብሎ መፈረጁ ትክክል ነው ብዬ አላስብም። ወንድማችን እንደተናገረው እንግዲህ ይሄ ሁሉ ልማት ተሰርቶ ከተማው ከዚህ ወደዚህ ተቀይራ እንደምትመለከቱት ከዚህ ወደዚህ ሄዳ ህዝቡ ለምን ደስተኛ አልሆነም? ምንድነው ህዝቡ ደስተኛ እንዲሆን ያደረገው ነገር ምንድነው? እንስማው። ለምንድነው ዜጎቼን ያል ከሀገራቸው የራቁት ብላችሁ አስባችሁ አታውቁም? አሁን ሀገራዊ ግራንድ ፕሮጀክት ቢጀመር ወይ ቢያልቅ ያን ያህል ስሜት ይሰጠናል። በፊት የባህር በር ጉዳይ ሲነሳ እንዴት ስሜታችን ይቀሰቀስ እንደነበር እንግዲህ ታስታውሳላችሁ። አሁን ላይ እንደዚህ አይነት ስሜት አለ። ከሳምንት በፊት ደጃፍ ላይ የቀረቡት ዶክተር አለማየሁ ዋሴ በጣም የሚደነቁ ተንኳሽ ሀሳቦችን አንስተው ነበር። አንዱን እንመልከትና በዲስኮርሱ ውስጥ የራሳችን ሪፍሌክሽን እናስቀምጥ። አንድ ስለ ወደብ ጉዳይ ነበረኝ እኔ ቆይቷል፣ ወረቱ ሳይመጣ እሺ። እና ካይንድ ኦፍ የጂኦግራፊክ ማፕ ሰርቬይ ሰርቼ እንትን ያልኩት ነበር እና ባጽፈው እንኳን ለውይይት የሚቀርብ አይነት ነገር ነበር እና በኋላ አሁን እንደምታየው ወቅታዊ ሆኖ መጣና የሚወደው ሰው ሁሉ እንደገና ወደ መጥላት ሄደ። አሁን የወደብ ጉዳይ በፊት ያንገበግበው የነበረው አሁን ጭራሽ ወደ መሰላቸቱ መፋዘዝ ነገር ነው። እና የሆነ የመንግስት እና ብዙ ጉዳዮቻችን ሲሪየሱን እንዳታስብ ተጽዕኖ ያሳድሩባል። ይሄ በጣም ክሪቲካል ነገር ነው። ዜጎች ለምንድነው በሀገረ መንግስቱ እጣ ፋንታ ላይ በጣም ወሳኝ የሆኑ ነገሮች መስማት እንኳን ያስጠላቸው? ከግል ድምዳሜ ጀምሬ ላብራራው። አብዛኛው ህዝብ የሀገር ባለቤት አይደለም ወይም የሀገር ባለቤት ነኝ ብሎ ያስብ፣ አሊያም ደግሞ በሀገርና በዜጎች መካከል ያለው የነርቭ ግንኙነት ቆሟል። የጥንታዊ ግሪክ ህዝቦች ካልተሳሳትኩ በዜግነት ደረጃቸው በአራት ይከፈሉ ነበር። ሲቲዘንስ የሚባሉት መምረጥም ሆነ የሀገሪቷ ፖለቲካ ላይ መወሰን የሚችሉ ህዝቦች አሉ። አይ ቲንክ ከስፓርታ ሴቶች ውጪ የመመረጥ መብት ሴቶች አልነበራቸውም በዛን ወቅት። መጨረሻ ላይ የሚቀመጡት ስሌቮች ናቸው። ያው ስለ ባሪያ ማብራሪያ ያስፈልገውም። ከስሌቮቹ በፊት ቀደም ብሎ የሚቀመጡ የዜግነት ደረጃ የሌላቸው አሉ። እነሱ ምን ይባላሉ? ሜቲክስ።
እኛ የህብረተሰብ ክፍል ከቦታ ቦታ ተንቀሳቅሰው መስራት ይችላሉ፣ ግን በሀገሪቱ ዕጣ ፈንታ ላይ ምንም የመወሰን መብት ሆነ ስልጣን የላቸውም። ስለዚህ ከባሪያ ከፍ ያሉ ከዚህ ጋር ደግሞ ዝቅ ያሉ ናቸው እነዚህ ሜቲክሶች ማለት ነው። እኔ እንደሚመስለኝ አብዛኛው ኢትዮጵያዊ ራሱን እንደ ሲቲዝን ሳይሆን እንደ ሜቲክስ አድርጎ ማየት ከጀመረ ሰነባብቷል። ግን ደግሞ የሜቲክሶቹን ያህል እንኳን ከቦታ ቦታ ተንቀሳቅሶ በነፃነት የመስራት መብት የለንም። አብዛኛው ህዝብ ሀገር የሆነ ሰው ጋርደን ሆናለች ብሎ ማሰብ ጀምሯል። ምክንያቱ ደግሞ የስቴት ፓወርን የያዘው ኃይል መሬት ላይ ያለውን ህዝብ ስሜት መስማት አቁሞ በራሱ ኢትዮጵያ አለመኖር ከጀመረ ሰነባብቷል። የሆነ ሰው ርቦኛል የሀገሪቱ ትልቅ ኃይል ኖ አይምሮ የተረዳበት መንገድ እንጂ አረበውም ካልሆነ እንዴት ስለምንነጋገርበት ዲስኮርስ ላይ ለመሳተፍ ሊያስብ ይችላል? እንዲህ ሲል እስካሁን በነበሩት ገዢዎች መራብ አልነበረም እንዲህ ሊባል ይችላል ነበር። ግን ቢያንስ በገዢውና ተገዢ መሃል አሁን እንዳለው አይነት የቋንቋ ልዩነት አልነበረም። በኢህአዴግ ዘመንም ድህነት ነበር። ግን ያኔ መንግስት ድህነት ነው ጠላታችን ይላል እንጂ ከ20 ሚሊዮን ህዝብ በላይ የምግብ ዋስትና ችግር ኖሮበት በልጽገናል አይልም። በህዝብና በስቴት አፓራቱሱ መሃል የዓለም ልዩነት አልነበረም። ለዛ ነበር ኢህአዴግ አባይን እንገድብ ሲል፣ ደርግ ደግሞ የሶማሌን ወረራ እንቀልብስ ሲል ከህዝብ ምላሽ ያገኙት። ስርዓት ጠንካራም ሆነ ደካማ፣ ዲሞክራሲያዊም ሆነ በጠመንጃ የሚገዛ ከህዝብ ጋር የሚያገናኘው የሆነ የነርቭ ግንኙነት ሊኖረው ይገባል። ይሄኛው ስርዓት የማስተዳደር ፖሊሲው በሆነው ዲኒያል ምክንያት ከህዝቡ ጋር የሚያገናኘው ነርቫል ኮኔክሽን በሞላ በጣጥሶ ጨርሷል። ይህ መንግስት ቢቀየር እንኳን የሀገረ መንግስት ማጥኛ የሆኑ ጉዳዮችን ጆሮ እንዳንሰጣቸው ሆኗል። የዚህ ዋጋ ደግሞ ለመጪውም ትውልድ የሚተላለፍ ነው። በዚህ ሰዓት አሰብ አይደለም ኤርትራ ራሷ 10 ምናምንኛ ግዛታችን ብትሆን ከኦጋዴን 100 ሚሊዮን በርሜል ነዳጅ ለዓለም ገበያ አቀረብ መባል ቢጀምር ስሜት የማይሰጠን ደረጃ ላይ ደርሰናል። ምክንያቱም አብዛኛው ሰው ዜጋ የሆንኩበት ሀገር የለኝም ብሎ እያሰበ ስለሆነ ነው። ስለዚህ ነገን የምንሰራባቸው ዲስኮርሶች ላይ ለመወያየት መጀመሪያ ከሲቲዝንነት ወደ ሜቲክስነት የተገፋውን ህዝብ ወደ ዜግነት እንዲመለስ የዜግነት ክብር ሊሰጠው ያስፈልጋል ብዬ አስባለሁ። ህዝቡ ችግር ስላለበት ነው ወይ ደግሞ ስለማይደመጥ ነው ድምፅ አይሰማም ብሎ ስለሚያምን ነው ብዙ ጊዜ ይህን ነገር የማይቀበለው እንጂ ልማት ጠል ሆኖ ለውጥ ጠል ሆኖ መደመርን ጠልቶ ፍቅርን ጠልቶ አይደለም። ኦኬ ሰላምን ጠልቶ አይደለም። ሰላም ስላጣ ነው ህዝቡ ጥያቄ የሚያነሳው። ብዙ ጊዜ ሰላም አለው የለም የሚታወቅ እኮ ነው። ኦብቪየስሊ ማንም አይከራከርም እኮ ኢትዮጵያ ውስጥ ከአዲስ አበባ ተነስቶ ባህር ዳር ለመሄድ በስጋት ነው የምትሄደው። ኦኬ አንዳንድ ጊዜ ደግሞ መንገዱ ችግር ስለሚኖርበት ቦታ ላይ ተከበ ነው የምትሄደው። ኦኬ ይሄ ችግር ስላለበት ነው ህዝቡ አይቀርምም ወይ ነው ያለው። ልማት አይሰራለም እኮ ያለው። የሚቀርመው የቱ ነበር? ህዝቡ ከራብ ማስታገስ አይቀርምም ነበር ወይ? ህዝቡ ለሀገር ሰላም ማምጣት አይቀርምም ነበር ወይ? መንግስት ዋና ዓላማው ያው ልማት ኢሴንሻል ነገር ቢሆንም ዋና ዓላማው ግን መንግስት ያስፈለገበት ምንድን ነው? ሰላምን ለሀገር ህዝቡ በሰላም ተኝቶ በሰላም እንዲነሳ፣ ሳይሰጋ እንዲነሳ፣ በሰላም ወጥቶ በሰላም እንዲገባ፣ በየትኛው ተንቀሳቅሶ እንዲሰራ ለማድረግ ነው? ሰላም ለማስፈን ነው ወይስ ልማት ለመስራት ነው ህዝቡ ጥያቄ? ይህን ጥያቄ በተገቢ መለስ ሲቻል ልማት ጠል ናችሁ፣ እንዲህ ስለሆናችሁ እነዚህ አይነት የምታወጡት፣ እንዲህ ስለሆናችሁ እነዚህ የምትሉ ብላችሁ የምትከራከሩት፣ ተቃዋሚ ናችሁ፣ አውቀን ነው ዝም ያልናችሁ ብሎ መናገሩ እኔ እንጃ ተገቢ አይመስለኝም። እናንተ በእናንተን ሀሳብ አስቀምጡ። ዝም ስትል አንዳንድ ጊዜ ዝም ማለት ምንም አልደረሰብህም ማለት አይደለም። እኔ እንደምታውቀው ሙዚቃዎቼ የአዲስ አበባ ልጅ ነኝ። ተክለ ሃይማኖት ነው ተወልጄ ያደግኩት። በኢትዮጵያዊነቴ ማምን ልጅ ነኝ፣ ምኮራ ልጅ ነኝ። ለስራ እንኳን ውጭ ሀገር በምመጣ ጊዜ ሰርቼ ስራዬን ወደ ሀገሬ ነበር የምመለሰው ማለት ነው። ግን ይህ ስርዓት ከመጣ በኋላ ደግሞ በቃ ልክ እኔ ሙዚቃዎቼ ላይ የምታየው ያልዘፍ ሁሉንም ብሔረሰብ ዳስሻለሁ በሙዚቃዎቼ እና በዛ ኢትዮጵያዊነት ውስጥ ነው እኔ የተሰራው ውስጥ ማንነቴ ያሳደጉኝን ቤተሰቦቼ እንደዛ ነው። ግን ይህ ስርዓት ከመጣ በኋላ ዘር ተመርጦ ከመጣሁበት ዘርና እስከ ስሜ ጋር ተያይዞ በሰዓቱ እንዳለመታደል ሆኖ ተሰቃየውኝ ማለት ነው። እኔ ከነበረኝ የኢትዮጵያዊነት ሜንታሊቲ ላይ እንድጠራጠሩላ ነው የተደረገው እና በዛ ምክንያት ነው ከሀገር ወጥቼ የወጣሁት። በጣም ቪክቲም ነኝ በዚህ ስርዓት ልልህ ፈልጌ ነው ማለት ነው። ምናልባት እንግዲህ እንዳልከው ከህወሓት ጋር በተደረገው ጦርነት በቀጥታም ይሁን በተዘዋዋሪ ግንኙነት የሌላቸው ግን የትግራይ ተወላጅ በመሆናቸው ስርዓቱን በሚደግፉ ሰዎች ሁሉም ማለት ባይቻልም ሆን ብለው ምንም ግንኙነት የሌላቸው ወገኖቻችን የተጠቋሉ እውነት ነው። ስለዚህ ተሙ በዚህ መገፋት ውስጥ ከነበሩት አንዱ ነው ማለት ነው። እንደ ምክንያት አንዱ መነሻ እሱ ነው። እኔ ፖለቲከኛም አይደለሁም፣ ፖለቲካ ውስጥም ገብቼም አላቅም፣ ታሪኬም እሱን አያሳይም። ግን ኢትዮጵያዊነት ሁሉንም ብሔረሰብ ዘፍናለው፣ ከውዝዋዜ ጀምሮ ሁሉንም ብሔረሰብ ወዛወዛለው። ኢትዮጵያ አርቲስት ነኝ። ግን እንደዛ የኖርኩኝ ያደግኩኝ ልጅ
እኔ ላይ ግን የደረሰው በዛ ሰዓት ጎረቤቴ ላይ ያልደረሰው ነገር እኔ ላይ ሲደርስ ትንሽ በጣም ከባድ ጊዜ ነበር ያሳለፍኩት። ተቦርነ የእውነቴን ነው የምነግርህና ከዛ በኋላ በቃ አገሬን ለቅቄ ወጣው ማለት ነው። ስለዚህ ለመሰደድህም ዋነኛው ምክንያትና አንዱ ይሄ ነው። በማንነትህ የደረሰብህ መገፋትና ጥቃት አለ። እሱንም እንዳንድ ኢትዮጵያዊ ቃወማለሁ። ምክንያቱም ሰው መርጦ ባልተፈጠረበት ዘር ብቻ የችግሮች ተቀባይና ተገፊ ሲሆን አግባብና አግባብ አይደለም። ነገ ከነገ ወዲያም ኢትዮጵያ እንደ ሀገር እንዳትቀጥል ከሚያደርጉት ዋና ዋና ችግሮቻችን አንዱ ነው። አዝናለሁ በተፈጠረው ነገር ተሙ። ከዛ ጎን ለጎን አሁን ባነሳው ጥያቄ ላይ ጠቅላይ ሚኒስትሩ እንዲወርዱ እንዳንድ ኢትዮጵያዊ ኪነ ጥበብ ሰው ጥሪህን አቅርበሃል፣ ተቃውሞህን አቅርበሃል። ይሄን ጊዜ ለምንና እንዴት መረጠ የሚሉ ደግሞ አይቻለሁ። የተለያዩ አስተያየቶችን ሳይ ነበርና ለምን መረጠ ይሄን ጊዜ እንዴትና ለምን መረጠው የሚሉ አሉ። የተመስገን ምክንያትና እምነት ምንድነው? ኦኬ እንዳልኩ ነው እኔ ያሳለፍኩት ይሄን ሁላ እንግዲህ ዛሬ ሚዲያ ላይ ያወራሁት እንጂ ይሄ ያሳለፍኩት ነገሮች ናቸውና ግን በዚህ ሰዓት አጋጣሚውን ተጠቅሜ እጄን አውጥቼ እኔ እዚህ ጋር ነው ያለሁት ለማለትም አይደለም። ግን በዚህ አንዳንድ ሰዎችም ይሄን ግርግር በዚህ ግርግር እኔ ያው ህዝብ የሰጠኝ በስራዬ ክብር እኮ በቂ ክብር አለኝ እግዚአብሔር ይመስገን። ግን የኔ ድምፅ ጥቅም ካለው ዝም ላለው ህዝብ ጥቅም ካለው ቮይስ ለመሆን ብዬ ነው እንጂ ሌላ ምንም እንደዚህ ሌላ ነገር የለውም። እንግዲህ ምናልባት አንተም እኔም አድማጮችም እንደሚከታተሉት በተለይ አልበሙ ከመውጣቱ በፊት የተለያዩ የኪነ ጥበብ ባለሙያዎች ለድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያላቸውን ፍቅር፣ አክብሮት እንዲሁም መልካም እድል የተመኙ በርካቶች ናቸው። ከወጣ በኋላ ግን አልበሙ የኢትዮሪክ አልበም ከወጣ በኋላ ግን ምናልባት በስራዎቻችሁ ልክ የሱ አይነት መንገድ እየተከተላችሁ ያላችሁት ይሄ እኔ መረጃ ነው ያየሁት። ሌሎችም ሊኖሩ ይችላሉ። ለምሳሌ ጌትሽ ማሞ አጋርነቱንም ገልጿል። ለድምፃዊው ያለውን አጋርነት በአዲስ ስራ ምናልባት እንደ ፈጣሪ ፈቃድ እመጣለሁ እያለ ነው። ከዛ ተሙን ነው የማውቀው አቋም በመግለጽ ደረጃ ልክ እንዳንተ የሶሻል ሚዲያ አክሰሱን ተጠቅሞ ድምፃዊ አንተነህ ወራሽም ከድምፃዊ ቴዎድሮስ ካሳሁን ጎን መቆሙን አረጋግጠናል። ያ አልበሙ ከወጣ በኋላ ያለውን ማለት ነው። እስካሁን እኔ እናንተ ይሄን ቀረጻ እስክናደርግ ያለ መረጃ እንደዛ ነው እና ምናልባት የተሙስ ቀጣይ ነገር ከዚህ የህዝብ ድምጽ ከመሆን ቀጥሎ በነጠላ ዜማ በአገራዊ ጉዳይ ሐሳቡን የመግለጽ ነገር ይኖረዋል ወይስ ከዚህ ቪዲዮ በኋላ ሊኖር የሚችለው ቀጣይ ነገር ምንድነው የሚለውስ? ያ ይሄ ትልቁ ነገር የኔ ድምጽ ዋጋ አለው ብዬ እንትን ብዬ ሳይሆን ግን ኦፍ ኮርስ ለህዝቤ ድምጽ መሆን ፈልጋለሁ። ትልቁን ነገር ነው የተናገርኩትኝ። ምክንያቱም ይሄ ዝም ሊባልም የሚገባም አይደለም። በራሴም ላይ የደረሰ ነው። ፕላስ ደግሞ እያንዳንዱን ኢትዮጵያዊ ብትጠይቀው በዚህ ሰዓት ማንም ደስተኛ የለም። ስለዚህ የአንድ ግለሰብ አይዲዮሎጂ ስለሆነ አሁን ሀገሩን እንትን እያደረገው ያለው ይሄ ደግሞ ሞልቶ ፈሰሰ። ለዛ ነው እኔም በቪዲዮ የወጣሁት ቱ ቢ ኦነስት ሞልቶ ፈሰሰ እና በቃ መባል አለበት እኔም የዚህ ትውልድ አካል ነኝ የሚለውን እሳቤ ይዤ ነው የወጣሁት እና ኦፍ ኮርስ አሁንም ህዝቤን በሚጠቅም ለህዝቤ ድምፅ መሆን ባለብኝ ቦታ ላይ ኦፍ ኮርስ ሆናለሁ። በሙዚቃ ውጭም ኤኒታይም ሰው ያመነበትን ማድረግ አለብኝ ያለበትን ሁሉ ባመነው መንገድ በማድረጉ ክብር አለኝ። አሁንም በድጋሚ እና ላመንክበት ነገር ለምታደርገው ማስተዋጽኦ በየትኛው መልኩ ይሁን አክብሮት አለኝ። ከዛ ውጭ ግን እንዲያው ብል ባስተላልፍ ይሄን እድል ካገኘው ይሄንን ነገር ማለት ፈልጋለሁ የምትለው ሐሳብ ካለ ማጋራት ይቻላል? ቴንክ ዩ ቶለይ። እኔ አሁን የምለው ኢትዮጵያ ሀገራችንን ሁላችንም እንወዳታለን። የሁላችንም ሀገር ነች። ያን የሚያክል ትልቅ ሀገር፣ ብዙ ታሪክ ያላት ሀገር በአንድ ሰው ግለሰብ ላይ እጅ ላይ እንደዚህ መሆኗ በጣም እንደ ኢትዮጵያዊነቴ በጣም ነው የሚያማዝ ነው። የእውነቴን ነው የምነግርህ። ስለዚህ
አሰን አርቲስት ይህንን ደግሞ መናገር ግዴታዬ ነው። ፕላስ ራሴ ከደረሰብኝም ባሻገር ማለት ነው እና አሁን ላይ ሁሉም ሰው ተጎድቷል። ሁሉም ሰው ማንንም ያነካው ይህ ስርዓት ማንንም ያነካው ኢትዮጵያ የለም። ስለዚህ ሁሉም ሰው በቃ ሊለው ይገባል እና አንድነት ያስፈልገናል። ወደ ድሮ እሴቶቻችን መመለስ አለብን። አባቶቻችን ተከባብረው እናቶቻችን ተከባብረው እንዳሳደጉን ያህን እሴት ስለሆነ ይሄ ስርዓት መጥቶ የበጣጠሰው ወደዛ ተመልሰን አንድነት ያስፈልገናል። ይህ ስርዓት በቃው ሊባል ይገባል ባይነኝ። እንደዚህ ትውልድ ተቦነ ይሄ ነው መልእክቴ። ኤኒዌይስ እናንተም በዚህ ጉዳይ ሀሳባችሁን አስቀምጡ። እንግዲህ ቀጣይ መጥቶ ሀሳብ የሚሰጥ ባለስልጣን ካለ እንግዲህ በተመቸኝ ሰዓት ይዤላችሁ ቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁ ኮሜንት ላይ ማስቀመጣችሁ እንዳትረሱ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።